የአማራ ሳይንት ወረዳ የመሬት ገጽታ ሰበርባራማና ተዳፋታማ ከመሆኑ ባሻገር እጅግ ከመጠን በላይ የተጋጋጠና የተራቆተ ስለሆነ ከፍተኛ የሆነ የተፈጥሮ ሀብት ልማት ስራዎችን የሚጠይቅ ነው ይላል በ2002 ዓ.ም የወረዳው ኮሙኒኬሽን የሰራው ዘጋቢ ፊልም። በ2001 እና 2002 ዓ.ም በአብዛኞቹ ቀበሌዎች የተሰሩ ተፈጥሮ ሀብት ስራዎችን በፎቶና በምስል መረጃዎችን ሰብስቦ በመረጃ ቋቱ አስቀምጧል። በተሰራው ስራና በተሰበሰበው መረጃ መሰረት አብዛኞቹ የወረዳው ቀበሌዎች ውጤታማ ስራ ሰርተው እንደነበር ከመረጃ ቋታችን ያገኘናቸው መረጃዎች ያመለክታሉ። የተፋሰስ ልማት ስራ ተደራጀ፣ በተቀናጀና ሰፊ የህብረተሰብ ንቅናቄ ታክሎበት ወጥ በሆነ መልኩ መሰራት የጀመረው በ2001 ዓ.ም ነው። በዘመኑ ለተከታታይ 20 ቀናት የተፋሰስ ልማት ሥራ የተሰራ ሲሆን ሁሉም የወረዳዋ ቀበሌዎች እንደየአካባቢያቸው ተጨባጭ ሁኔታ የተጋጋጡና በጣም የተጎዱ ቦታዎችን በመለየት የማዳን ሥራዎችን አከናውነዋል። ያ ወቅት ማለትም 2001 እና 2002 ዓ.ም ህብረተሰቡ ስለ ተፈጥሮ ሀብት ልማትና እንክብካቤ ሰፊ ግንዛቤና የጋራ አመለካከት መያዝ የጀመረበት ጊዜ ነበር። ዜሮ 2 ዷት 04 ሸንጎ ደፈርና 05 ሰገራት ቀበሌዎች የዘመኑን የተፋሰስ ልማት በተሻለ አፈጻጸም የበላይነት ይዘው ያጠናቀቁ የዘርፉ ሞዴል ቀበሌዎች ነበሩ። እነዚህ ቀበሌዎች
በምርጥ ተሞክሮነት ለጉብኝት የሚመረጡ ቀበሌዎች ሆነዋል። የ2002 ዓ.ም የተፋሰስ ልማት ሥራ ለ60 ተከታታይ ቀናት የዘለቀ በመሆኑ በጥራት የተሻሉ በመጠንም እጅግ የበዙ የተራራና ማሳ ላይ ስትራክቸሮች ተሰርተዋል። በርካታ ችግኞችም ጸድቀው ነበር። ሰፊ የሆኑ አካባቢዎች ለምተው ነበር። አዳዲስ ሞዴል ቀበሌዎችም ተፈጥረው ነበር። ታዲያ በዘመኑ የነበረው የተፋሰስ ልማት አጀማመር ምን ይመስል ነበር? ቀጥለን እንመለከታለን። በጀት ዓመት የተፋሰስ ልማት የህዝብ ንቅናቄ ሕፃን፣ አዋቂ፣ ወንድ፣ ሴት፣ የተማረ፣ ያልተማረ፣ ሙስሊም፣ ክርስቲያን ሳይል ህዝቡ በነቂስ ወጥቶ በተፋሰስ ልማት ሥራ መነሳሳቱን በፉከራ በቀረርቶ በዘፈንና በመፈክር ስሜቱን ሲገልጽ ልዩ ድባብ ነበረው። ይህን የህዝብ ንቅናቄ ለተመለከተ ድምቀት በዓል እንጂ በተፈጥሮ ሀብት ልማት ሥራ የተነሳ ህዝብ ነው ብሎ ለማመን መቸገሩ አይቀርም። በልማት ሥራው ላይ ሴቶች ያሰሙት የነበረው ፉከራና ዘፈን የህዝቡን የመልማት ወኔ በመቀስቀስ የላቀ ድርሻ እንደነበረው ያገኘነው መረጃ ያመላክታል። 019 ገደባ ቀበሌ በደጋው ምድር የተሻለ ሥራ ሰርታ በዘመኑ ብቅ ያለች ሞዴል ቀበሌ ነበረች። ቀበሌዋ በ2001 ዓ.ም ጠንካራ አፈጻጸም የነበራት በመሆኑ በ2002 ዓ.ም የነበራትን አፈጻጸም በማዳበርና ከ04 እና 05 ቀበሌዎች ያገኘችውን መልካም ተሞክሮ በማስፋት ሰፊ አካባቢን የሸፈነ የተፈጥሮ ሀብት ልማት ሥራ አከናውናለች። የተሰራው ሥራ መሬት በስነ ውበት ባለሙያዎች ጉራማይሌ የተወቀረች አስመስሏታል። በ2002 የ60 ቀናት የተፋሰስ ልማት የነፃ ጉልበት ዘመቻ 4 ተፋሰሶችን እንደ ቀበሌ በመምረጥ የተንቀሳቀሱ ሲሆን ገደባ ጎጥ የሚገኘው የቅልጥም መስፈሪያ ተፋሰስ ለተሞክሮ የተመረጠ ነበር። በዚህ ዘመቻ ወቅት የህብረተሰቡ አወጣጥ 197 ቀያሽ አርሶ አደሮች ሰልጥነው ህዝቡ በንቅናቄ እንዲወጣ ተደርጓል። 1031 ወንድና 917 ሴት በድምሩ 1948 የሰው ኃይል ተለይቶ ቀያሽ አርሶ አደሮች አማካኝነት ተግባራዊ ማድረግ ችለው እንደነበር መረጃዎች ያሳያሉ። ከደጋው ምድር ወደ ቆላው ስንወርድ ደግሞ 026ቱ ቅር ቀበሌን እናገኛለን። በወረዳው ከየትኛውም ከፍታ ቦታ ላይ በርቀት ሲመለከቱ የሚታየው የሞሰቢት ተራራ ዙሪያ ወገቡን በቆላ ድንጋይ ካብ ተደግፎ ቆሞ ይታያል። የደጋው ምድር በጉራማይሌ ውቅራትና ሹርባ ሲያምር፣ በረኸኛው የሞሰቢት ተራራ በዲግና ዝናር መሰል የድንጋይ ካብ አጊጦ ይታያል። አብዛኞቹ የወረዳችን ቆላማ ቀበሌዎች
የተጠናከረ የተፋሰስ ልማት ሥራ አይታይባቸውም ነበር። በቆላ ምድር የተሻለ ሥራ መሥራት እንደሚቻል 026 ውቅር ቀበሌ በቂ ምሳሌ ሆና ብቅ አለች። ዋናው ነገር ያለውን ሀብት አውቆ የሚሰማራ ቁርጠኛ ባለሙያና ሕዝብን አግባብቶ የሚሠራ አመራር መኖር ነው። በደጋማው አካባቢ በቀላሉ ሊቆፍር የሚችል ገር መሬት እንደ መልካም አጋጣሚ ቢወሰድም በቆላማው አካባቢ ደግሞ ጠንካራ የስትራክቸር መሠረት ሊሆን የሚችል የድንጋይ ሀብት በሰፊው ይገኛል። ሕዝብን ለልማት ማነቃነቅና ይህን ሀብት ለልማት ማዋል ግን ቁርጠኛ ባለሙያና ካራ የአመራር ብቃታችንን ይጠይቃል። በቀበሌዋ የቢሮ ቤንዚን፣ የውሃ ማጠራቀሚያ ጉድጓድ፣ የችግኝ መትከያ ጉሬ፣ ጥልቅ የውሃ ማስረጊያ ዝግቦይ፣ ማይክሮ ትሬንች፣ የማሳ ላይ እርከን፣ የጋራ ላይ እርከን ሥራ በበጀት ዓመቱ የተከናወኑ ተግባራት እንደነበሩ ከመረጃ ቋታችን ያገኘነው መረጃ ያመለክታል። በቀበሌዋ 1529 ማልማት የሚችል ሕዝብ ቀበሌዋን ሲያለማ ነበር። በ2001 እና 2002 ዓ.ም የተፈጥሮ ሀብት ልማት ሥራ ማኅበረሰቡን በማነቃነቅ ትልቅ መነሳሳትና የመሠረት ድንጋይ የተጣለበት ዘመን እንደነበር በያዝናቸው መረጃዎች ለማየት ሞክረናል። የዚህ ፕሮግራም ዓላማም አሁን በተለያዩ ቀበሌዎች ለምተው የሚኖሩና በክልላችን በተከሰተው የጸጥታ ችግር ምክንያት መጠበቅ ያልቻሉ ተፈጥሮ ሀብት ልማቶች በምን ሁኔታ ላይ ይኖሩ ይሆን? ወደፊት ጥር ወር ጀምሮ ሊሰራ የታሰበው የተፋሰስ ልማት ሥራ ቅድመ ሁኔታ ምን ላይ ይገኝ ይሆን? የሚሉትን ጥያቄዎች ማኅበረሰቡ ላይ ሐሳብ እንዲጭር ይህን ተሞክሮ ባያችሁት መልኩ አቅርበነዋል። የዛሬውን በዚሁ አበቃን። የሚቀጥለው ዝግጅታችን የሌሎች ቀበሌዎችን የተፈጥሮ ሀብት ሥራ ባለፉት ዓመታት ምን ይመስል ነበር እንመለስበታለን። ስኬታማ ተግባሮቻችንን በማስፋት ከድህነት የተላቀቀ ኅብረተሰብ እንፍጠር። ቸር ጊዜ ተመኘን።